እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አላህ በሉን። አዲስ አበባ በረራ አይደለችም። አዲስ አበባ ፍንፍኔ አይደለችም። ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ። አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስኪ ከመራው በቀይ ይሰርዘው። አዲስ አበባ ብቻ ለምን የፌደራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌደራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከፍተኛ ትችት መቅረቡ ታወቀ። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። የአዲስ አበባና ድሬዳዋ ጉዳይ የኦሮሚያ ክልል ባለስልጣን አወዛጋቢ ንግግርና በሀገራዊ ምክክሩ ላይ የተፈጠረው ጫና። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እኛ የፖለቲካችሁ ወይም የድንበራችሁ አካል አይደለንም። አባ በእናትህ ማስቀብዛኝ፣ በእናትህ ማስቀብዛኝ። በነገራችን ላይ ማለት ነው የባለፈው ጦርነት ድጋሚ ከተጀመረ እላኞቹ ያሸንፋሉ። አረ ማለኞቹ ያሸንፋሉ። ማለኞቹ ያሸንፋሉ። እላኞቹ ናቸው። ማለኞቹ እኛ ምን አገባን? በባለፈው በዛ አስከፊ ጦርነት እናትና አባቴን አጥቼ ወንድሜና እኔን ጎዳና ላይ ጥለው ወንድሜ ለሊስትሮ እኔን ደግሞ ለማስቲካ አዟሪነት አበቁን። አሁንስ ምናችንን ልታሳጡን ነው? መሳሪያችሁን ስታነሱ እኔንና እንደኔ ያሉ በሺዎች የሚቆጠሩ ሕፃናትን እየገደላችሁ እንደሆነ እወቅ። እኛ የፖለቲካችሁ ወይም የድንበራችሁ አካል አይደለንም። እኛ መጫወት፣ መማር እና መኖር ብቻ ነው የምንፈልገው። ባለፈው በየደረሰብን ህመም አባባሳችን ገና አልዳንም። ጦርነት ማሸነፍ የለውም። እኛ ህጻናት ሁል ጊዜ እንሸነፋለን። እባካችሁ ለሁለተኛ ጊዜ ሰለባ አታድርጉን። መሳሪያችን አስቀምጡና ተነጋገሩ። እኛ የምንለምናችሁ ስለ እኛ ብቻ ሳይሆን ወደፊት ተወልደው ሀገራቸው ማየት ስላለባቸው ህጻናት ጭምር ነው። እና ከወንድምሽ ጋር ነው የምንኖረው? አዎ ከወንድሜ ጋር ነው የምንኖረው። እና እሱ ሁሉ ማስቲካ ስንት ነው? ይሄ ሁሉ 200 ብር። በቃ እኔ 2000 ብር ልግዛሽ። ግን በእናትሽ ካሽ አልያዝኩም። በምንድን ነው ምልክልሽ? ቆሻሻ ባንዳ አተላ ቆሻሻ አማራ ዳይ ሉክ you kill Amara today. Look, Abiy Ahmed committed to genocide. Abiy Ahmed is a killer. Don't touch me. You can't touch me, okay? You don't have the right to touch in this country. This is not Ethiopia. This is not Ethiopia, my brother. Don't touch me. Look, no, don't touch me. You got no right. Don't touch me. I want to show you. Nobody has. Do business with these people. Do business with blood. Amara. አዲስ ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ። ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን አንድ ቤት ለሚያዝ አይደለም ያለን። ሌላው ግን ሀገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በሀገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አዲስ አበባ መነንም ኖሯል እና 15 ዓመቴ የሚለው ዳርዳር ያቁም። ፍቅር ካለ አንድ ዓመቴ ኖረም እኛ እንቀበላለን። አዲስ አበባ ይሆነች
እኔ የምናገረው ቀደም ሲል ከዚህ በፊት ጊዮርጊስ ሚኒሊክ አደባባይ ላይ በዱላ ላይ ሚስማር መተው ገጀራ ይዘው መተው አብይ ለዚህ መልስ ሳይሰጥ የአዲስ አበባ ልጆች ደግሜ እጠይቃለሁንም የአዲስ አበባ ልጆች ላይ በተለይ አቀባበሉ ላይ ለግንቦት ሰባት ለተለያየ አቀባበል ያደርጉ ሰዎች እየተለቀሙ እየተለቀሙት ተይዘዋል። አብይ ለዚህ መልስ ይስጠን። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። ፊንፊኔም ፍሉዋም አለ በታሪክ ብርብራም አለ አዲስ አበባ ቀደም ሲል ሌላም ስም አለ። አብይን መጠይቀው አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስክሪብቶ ከመራው በቀይ ይሰርዘው እኛ አዲስ አበባ ሰው አልጠፋም። ስለ አዲስ አበባ ታሪክ ስለ አዲስ አበባ ድንበር የሚወስን የ4 ዓመት ክፍል የ4 ዓመት ልጅ ይመልሰዋል። እኔም እመልሰዋለሁ። ኬለው የት እንደነበረ እንመልሰዋለን። ስለዚህ ትናንት የሾማቸውን የአዲስ አበባ ወኪል ብሎ እኛ አንቀበልም። አብይ 16ቱ ትዝ ይበል ነው ማለት። የአዲስ አበባና ድሬዳዋ ጉዳይ የኦሮሚያ ክልል ባለስልጣን አወዛጋቢ ንግግርና በሀገራዊ ምክክሩ ላይ የተፈጠረው ጫና። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ ክልሉ አዲስ አበባንና ድሬዳዋን ያለምንም ጥርጥር እንደሚጠቀልል መናገራቸውን ተከትሎ ጉዳዩ ከፍተኛ መነጋገሪያ ሆኗል። ምክትል ፕሬዝዳንቱ በአንድ ባለሀብት ቤት በተዘጋጀ ድግስ ላይ ለተሰባሰቡ የኦሮሞ ባለሀብቶች ባደረጉት ንግግር ምንም ጥርጥር እንዳይገባቸው አዲስ አበባንም ሆነ ድሬዳዋን በእጃችን ለማስገባት ሁሉን ነገር ጨርሰናል ሲሉ መደመጣቸው ተገልጿል። በዚሁ መድረክ ላይ ተሰብሳቢውን በእጅጉ ያስደነገጠው ሌላኛው ንግግራቸው ደግሞ ነፍጠኛውን ኃይል እንዳይነሳ አድርገን እየሰባበር ነው፣ ሁሉም ነገር በታሰበለት መንገድ እየሄደ ነው በማለት መናገራቸው ነው። ይበንዲ እንዳለ አዲስ አበባን በተመለከተ ያለው የጠንካራ ፍላጎት በአሁኑ ወቅት እየተካሄደ ባለው የሀገራዊ ምክክር መድረክ ላይ ከፍተኛው ዝግብና ማጭበርበር አስነስቷል። ገዢው ፓርቲ ኦህዴድ ወይም የኦሮሚያ ብልጽግና ምክክሩን ለፖለቲካ ማስመሰያነት ሊጠቀምበት አስቦ የነበረ ቢሆንም በተሳታፊዎች በኩል ባጋጠሙ ያልተጠበቀ ጠንካራ አቋም ምክንያት እቅዱ ፈተና ገጥሞታል። ከተለያዩ ክልሎች የመጡት የምክክሩ ተሳታፊዎችና ኦህዴድ ይደግፉኛል ብሎ ያሰባቸው አባላት ጭምር አዲስ አበባ የሁላችንም ከተማ በመሆኗ የፌደራል ከተማ መሆን አለባት በሚለው ሐሳብ ላይ በጋራ መስማማታቸው ከተማዋን የኦሮሚያ ብቻ የማድረግን አጀንዳ ውድቅ አድርጎበታል። ይህንን ተከትሎ የኦህዴድና ሌሎች ኦሮሞ ድርጅት አመራሮች የድምጽ ብልጫ ለመውሰድ በማሰብ የተለመደውን የክተት አዋጅ ተጠቅመዋል። በሌላ አጀንዳ ላይ ሲወያዩ የነበሩ የገዢው ፓርቲ ካድሬዎች አዲስ አበባን ወደሚያወያየው ቡድን ሰተት ብለው በመግባት አቅጣጫውን ለማስቀየር ጥረት አድርገው ሳይሳካላቸው ቀርቷል። ከዚህ ሙከራ መክሸፍ በኋላ ገዢው ፓርቲ አሳዛኝና አስገራሚ የሆነ አዲስ መከራከሪያ ይዞ ብቅ ብሏል። የምክክር ኮሚሽኑ የተቋቋመው ህገ መንግስትን ጨምሮ ሀገራዊ ህጎችን ለማሻሻል ግብአት ለመሰብሰብ ሆኖ ሳለ የኦህዴድ አመራሮች ግን ተሳታፊዎች የተስማሙበትን አዲስ አበባ የፌደራል ከተማ ትሁን የሚለው ውሳኔ የኦሮሚያንና የኢትዮጵያን ህገ መንግስት አይፈቅድም በማለት ውድቅ ለማድረግ ሞክረዋል። እነዚህ አካላት ከዚህ ቀደም የኢትዮጵያን ስም ለመቀየር በራሳቸው በኩል በምክክሩ ላይ አጀንዳ አቅርበው እንደነበር የሚያስታውሱት ተሳታፊዎቹ የገዢው ፓርቲ አካሄድ ግብዝነት የተሞላበት መሆኑን ተችተዋል። የራሳቸው ፍላጎት ሲከሽፍ የህግ ባለሙያ ተብዬዎችን በማምጣት ተሳታፊውን ህገ መንግስት ጥሳቸዋል በሚል ለማስፈራራትና ለማሸማቀቅ መሞከራቸው የሀገራዊ ምክክሩ ዓላማ ገዢው ፓርቲ የራሱን ፍላጎት ብቻ ለማጸደቅ ያዘጋጀው የስሙላ መድረክ መሆኑን አጋልጧል ተብሏል። አቋም አዲስ አበባ የኢትዮጵያ ዋና ከተማ ነች የሚል አቋም እኛ ሌላ አራዝመንም ማሳንሰንም ማሳጠረንም አንመለከትም። የአፍሪካ ነች የዩሮፕ ነች ምናምን አንልም። አዲስ አበባ የኢትዮጵያ ዋና ከተማ ነች ፔሬድ። ሁለተኛው የምናምንበትና በመመሪያ የተቀበልነው አዲስ አበባ በረራ አይደለችም፣ አዲስ አበባ ፍንፍኔ አይደለችም። እንደውም እየቆየን ስንሄድ እነዚህን ስሞች
በአባሎቻችን ባን እናደርጋቸዋለን፣ እንዳይጠሩ እናደርጋቸዋለን። ኮምካጋሌ በሩዋንዳ ውስጥ ሁቱና ቱትሲ የሚለውን ስም ለመጠቀም የሚሞክር እስከ 6 ዓመት ያሳስረዋል። ምናልባት እስከዛ ኤክስተንት ልንሄድ የምንችልበት ሁኔታ ይኖራል። ባናስርም ምናልባት የአዲስ አበባ ልጅ አራዳ ነው እንላለን። እንደዚህ የሚጠሩ ሰዎች ፋራ ነው ብለን ልናሳፍራቸው እንችላለን። ሶስተኛ በአዲስ አበባ ከተማ ላይ ሜየር መሆን አለበት ብለን የምናምነው ከላይ የተጠቀሱትን 1 እና 2 የሚያምንና የሚቀበል የሚናገር መሆን አለበት። አዲስ አበባ የክልንች ምናምን አዲስ አበባ ቪየትናም አይደለችም፣ አዲስ አበባ በራም አይደለችም፣ አዲስ አበባ ነች ብሎ የሚያምን ነው። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። የአጼ ቴዎድሮስ የአጼ ምኒልክና የነዘራ የደረስ እና አብዲሳ አጋ ልጆች ነን። ስለዚህ ትግል ካስፈለገ በየትኛው አቅጣጫ ትግል እናደርጋለን። ሰላማዊ ትግል ማለት ነው። ይሄን ነው ከሚዲያው አካል እና ከአባሎቻችን እና ይሄንን ነገር ለመስማትም ከመጡ ጋር እየተነጋገረ አዲስ አበባ ብቻ ለምን የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከፍተኛ ትችት መቅረቡ ታወቀ። ትናንት በተደረገው ምክክር አዲስ አበባ ወደ ኦሮሚያ ትካለልና ፌዴራል ትሁን የሚለው ጉዳይ ሲያከራክር ቆይቷል። 16ኛ ቀኑን በያዘው የምክክር ሂደቱ አዲስ አበባ የኦሮሚያ ትሁንና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያውያን ትሁን የሚለው ጉዳይ በጥቃቅን ደረጃ ማለትም በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ የቀረቡትን ምክረ ሐሳቦች ትናንት 250 አባላት ላሉት ወይም ስልታዊ ለሚባለው ቡድን ቀርበዋል። አዲስ አበባ ወደ ኦሮሚያ ትካለል የሚለው ሐሳብ ያቀረቡት ተመካካሪዎች የለም ከተማ ወደ ኦሮሚያ መካለል የለባትም የሚል አቋም በመያዝ ተሳታፊዎቹ ትችትን ማቅረባቸውም ታውቋል። በተመሳሳይ አዲስ አበባ ፌዴራል ትሁን ያሉ ተሳታፊዎች ደግሞ ከተማዋ የኦሮሚያ ትሁን የሚል አቋም በመያዝ ተመካካሪዎቹ የሰላ ትችትንም አቅርበዋል። አዲስ አበባ የሁሉም መሆኗን የተናገሩት አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባልን ብለዋል። ተሳታፊው አዲስ አበባ ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማዋ አታድግም ሲሉም አስረድተዋል። አዲስ አበባ እንኳን የኢትዮጵያውያን የአፍሪካ መዲና መሆኗ እየታወቀ እንዴት ነው ለአንድ ክልል የሚሰጠው ሲሉ ከጠየቁ በኋላ ከተማ መሆን ያለባት የፌዴራል ነው ሲሉ ሐሳባቸውንም ሰጥተዋል። ይህን ሐሳብ ተችተው በአፋን ኦሮሞ ሐሳባቸውን የሰጡት ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው ብለዋል። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድነው ለዚህ ጉዳይ እውቅና የማይሰጠውም ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚለው ከተማዋ አሁን ባለችበት ሁኔታ ትደግ ከተባለስ ወዴት ነው የምታድገው? ዙሪያዋ እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉም ጠይቀዋል። ስለዚህ ይህ ጉዳይ እንደ ምክረ ሐሳብ እንዲያዝልኝም ሲሉም ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗና አሁናዊ ሁኔታ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉም ሐሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷ ከግምት ውስጥ ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሐሳብ የሰጡት ተሳታፊው ስያሜዋም ፊንፊኔ በሚል ተለዋጭ ስም እንዲያዝላቸውም በምክረ ሐሳባቸውም ጠይቀዋል። ከቤንሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላም ስም መምታታትን እየፈጠረ ስለሆነ የከተማዋ ሕጋዊ ስም አዲስ አበባ ብቻ ይሁንም ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ ነው ሰዎች የሚነሱ ሲሉም አክለዋል። ለምሳሌም እኔ የመጣሁት ክልል ታላቁ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም፣ እንዲያውም መስዋዕትነትን ጭምር እየከፈሉ ነው ሲሉም አብራርተዋል። ውይይት ላይ ያለነው አንዱ ሊያሸንፍ ሌላኛው ደግሞ ሊሸነፍ ሳይሆን እንደ ኢትዮጵያ ሁሉም የሚስማማበት ጉዳይ ልንደርስ ነው ያሉት ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በህገ መንግስቱ ተቀምጧል። አዲስ አበባ
የኦሮሚያና የፌዴራል ዋና ከተማ ነችም ብለዋል። በሂደቱ ተወክለው የተሳታፊዎችን ሐሳብ ሲቀበሉ የነበሩ አወያዮችም ከተመካካሪዎቹ የቀረቡ ምክረ ሐሳቦችን በቃለ ጉባኤው እንዲያዝላቸውም አሳስበዋል። ሰሞኑን እንግዲህ የፉክክር ኮሚሽኑ ካነሳቸው ጉዳዮች በጣም ትኩረት የሳበው የአዲስ አበባ ጉዳይ ነው። ብዙዎቻችሁ የአዲስ አበባ ጉዳይ ላይ አንድ የተሳሳተ አመለካከት አላችሁ። የአዲስ አበባ ጉዳይ ማለት የኦሮሞና የአማራ ጉዳይ አይደለም። አሁን የቀረቡት አማራጮች ሁለት ናቸው። ወይ በፌደራል መንግስቱ ትተዳደራለች ወይም ደግሞ ለኦሮሚያ ክልላዊ መንግስት አልፋ ትሰጣለች። ሁለት አማራጭ ነው ያለው። ስለዚህ እነዚህ አማራጮች ላይ ሲወያዩ የአዲስ አበባን ጉዳይ የአማራና የኦሮሞ ጉዳይ አድርጋችሁ ልታቀርቡ የምትፈልጉ ሰዎች ተሳስታችኋል። የአዲስ አበባ ጉዳይ ማለት ኦሮሚያ ብሔራዊ ክልላዊ መንግስት በኔ ስር ትተዳደር እያለ ሐሳብ አቅርቦ እየተደራደረ ነው። ግን ከሷ አጌንስት ሆኖ በፌደራል ስር ትሁን እያለ የሚከራከረው አማራ ክልል አይደለም፣ መላው የኢትዮጵያ ብሔር ብሔረሰቦች ናቸው። ምክንያቱም አዲስ አበባ ውስጥ እያንዳንዱ ብሔር ብሔረሰብ አንደኛ ዜጋ ነው በዚህ ሰዓት። ምክንያቱም የፌደራል ዋና መቀመጫ ናት፣ የምትመራው በራሷ ቻርተር ነው። ስለዚህ እያንዳንዱ ብሔር ብሔረሰብ ኢትዮጵያ ውስጥ ያለው 86 በለው 80 በለው ሁሉም አዲስ አበባ ውስጥ እኩል ነው፣ አንደኛ ዜጋ ነው። ይሄ ውሳኔ ግን ፋይናል ሪዛልቱ አዲስ አበባ በኦሮሚያ ብሔራዊ ክልላዊ መንግስት ስር ትተዳደር ብሎ ከወሰነ አዲስ አበባ የኦሮሚያ ትሆንና 80 ምናምኑ የተቀረው ብሔር ብሔረሰብ በአዲስ አበባ ጉዳይ ላይ ሁለተኛ ዜጋ ይሆናል። ይሄንን አስረግጬ ነው የምነግርህ፣ ሁለተኛ ዜጋ ነው የሚሆነው። ምክንያቱም የአዲስ አበባ ጉዳዮች ላይ የመወሰን ስልጣን አይኖረውም። አዲስ አበባን በሚመለከቱ ቢሮክራሲ ውስጥ የአስተዳደርና የፖለቲካ ስልጣን አያገኝም። ከንቲባ ከሌላ ብሔር ወይም ደግሞ የሌላ ብሔር ተወላጅ ሆኖ የአዲስ አበባ ከንቲባ መሆን አይቻልም። ኢሚዲየትሊ አዲስ አበባ በኦሮሚያ ክልል ስር ወደቀች ማለት የተቀረው ብሔር ብሔረሰብ አዲስ አበባ ውስጥ ሁለተኛ ዜጋ ነው ማለት ነው። እንደ አዳማ፣ እንደ ነቀምቴ፣ እንደ ጅማ፣ እንደ ሻሸመኔ ምናልባት የመኖር መብቱ ሊከበርለት ይችላል። ከተማ ውስጥ ሰርቶ የማደር መብቱ ሜቢ ስጋት ሊኖር ቢችልም ሰርቶ የማደር ከተማ ውስጥ የመኖር መብቱ ሊረጋገጥለት ይችላል። ከተማውን በተመለከተ የፖለቲካ ስልጣን ግን እያማረ ይቀራል፣ አታገኘው። ምክንያቱም ከተማ ውስጥ ሁለተኛ ዜጋ ነህ ማለት ነው። ኦሮሞ ሳትሆን ኦሮሚያ ውስጥ ከኖርክ የመኖር መብት ሊረጋገጥልህ ይችላል። የፖለቲካ ስልጣን መያዝና የኦሮሞን መሬት የማስተዳደር መብት ግን አይሰጥህም። ምክንያቱም ኦሮሚያ ውስጥ ሁለተኛ ዜጋ ነህ ማለት ነው። ስለዚህ ኢትዮጵያ ውስጥ ያሉ 80 ምናምን ብሔር ብሔረሰቦች አዲስ አበባን የፌዴራሉ መንግስት ያስተዳድርልን ብለው መከራከር ያለባቸው ህዝቦቻቸው አዲስ አበባ ውስጥ ሁለተኛ ዜጋ እንዳይሆኑ በመፍራትና በማሰብ ሊሆን ይገባል። ምክንያቱም የአዲስ አበባ ጉዳይ የኦሮሞና የአማራ ጉዳይ አድርጋችሁ አሳነሳችሁ ለማቅረብ የምትፈልጉ ሰዎች ስላላችሁ ነው። አዲስ አበባን የኦሮሞ ለማድረግ ወይም ደግሞ የአዲስ አበባ መሬት ለኦሮሚያ ይገባል እያላችሁ የምትጋጋጡም ወጣቶች እዚህ ሚዲያ ላይ እየተመለከተን ስላለን ነው። ሁለተኛ ዜጋ ላደርግህ ተብሎ ሰው አይሰበክም። ምክንያቱም አዲስ አበባ ውስጥ አንደኛ ዜጋ መሆን ነው የምፈልገው። የአዲስ አበባ ታሪካዊም ፖለቲካዊም ኢኮኖሚያዊም ማህበራዊም ባለቤት መሆን ነው የምፈልገው እንጂ አዲስ አበባ ውስጥ የመኖር መብቴ ተከብሮ ፖለቲካ ስልጣን ግን እንዳላገኝ ሁለተኛ ዜጋ ሆኜ የምኖርበትን ሲቹዌሽን ልታመቻች በተቀባባ አማርኛ መተዚህ ልታሳምነኝ አትሞክር። በየትኛውም መስፈርት አዲስ አበባ የኦሮሚያ ከሆነች ሌላው ብሔር ብሔረሰብ አዲስ አበባ ውስጥ ሁለተኛ ዜጋ ነው የሚሆነው። ስለዚህ ይሄን ጉዳይ ኬርፉሊ ልንመለከተውና ሐሳብ ልናንሸራሽርበት የሚገባ ጉዳይ ነው። ይመቻል። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ከአክስቱም ከአጎቱም ከአያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው ሌላ እኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ የወላችሁ እያስተካከላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው
ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 ዓመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱን ብለህም አትፍረድብኝ። ግን ስማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቅረህ አስወጣኝ። አሜን አሜን በሉ። ዲያራ መኖር አለመኖራችሁ ይጣራልን። እንደ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? የቤት ባለቤት ምን ነው እንግዲህ ይመስላችኋል? የምረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ! በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ! አረ ለወጣትህ ዘንድ ተው፣ ግድ የለህም ተው። ደሞችን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድ መሬት እንኳን ኦርቶዶክስ ወንድ